ትክክለኛ ድምጻቸው ይወጣባቸዋል። ትክክለኛ ድምጻቸው ውጥት ይልባቸዋል። የሆነ ሰዓት ላይ እንደዚህ ምን በወጣኝ ምን አስጨነቀኝ? ምን አስጨነቀኝ? እኔ ለእናንተ ብዬ ከወደድከኝ ውደደኝ። ስትታይ አራዳ ትመስያለሽ። አለምሰል እኔ ደግሞ ባነጋገሬ አራዳ ለመሆኔን ላረጋግጠልክ ቅድስቴ። ወይ እኔ ኮራበታለሁ አባቴ ሞት በአማርኛዬ። ምን አሸማቀቀኝ? አልታዘባችሁም ግን ብዙ ሰው ስሙ ግን ቁም ነገር ጌታ ምስክሬ ነው። አማርኛቸውን ቅይር አድርገው ሲያወሩ ይቆዩና ሆነ ሰዓት ላይ ማለት ነው የሚል ድምፅ ሲወጣባቸው ማለት ትክክለኛ ድምፃቸው እኔ ስቅቅላለሁ። አላወራውም እንጂ ማለት ነው ስቅቅ ነው የሚለው። ከዚህ ሁሉ ራሴ ነው አልኖርም እንዴ? ራሴ ነው ኖሬ ያጣሁት ነገር የለም ያገኘሁት ያተረፍኩት እንጂ እኔ አሁን በኔነቴ ማለት ነው ጌታ ምስክሬ ነው። በኔነቴ የሚወዱኝ ነፍ ሰዎች አሉ የሚኮሩብኝ ብዙ ሰዎች አሉ። እና ለምን ብዬ ነው የምጨናነቀው? እኔ ስጀናጀን ራሱ ማለት ነው ስሙ ድሮ አሁን አልጀናጀን ድሮ ስጀናጀን ማለት ነው አንድ ሶስት ሰዎች ጋር ተጀናጀኝ ነበር ድሮ በስልክ ነው። ግን ድሮ ስጀናጀን ራሱ ማለት ነው በትክክለኛ እንደዚህ ሄሎ እንዴት ነህ? ደህና ነህ? እንዴት ናክልኝ ምናምን እያልኩ አላወራሁም። አባቴ ምን ምናምን እያልኩ ነው ያወራሁት። ምንድን ነው ምናምን እያልኩ ልክ ቲክቶክ ላይ እንደምጮህባቸው እየጮኩ ነው ያወራሁት። አንዳንድ እኮ በነገራችን ላይ ሌላ ነገር ውስጥ እኮ የሚያስገቧቸው ራሱ እኮ ሴቶች ናቸው። አይፈረድባቸውም እኮ ወንዶቹ። ጌታ ምስክሬ ነው። ወንዶች ሴቶች ሲያወሩ ሰምቻቸው ሴቶች ወንዶችን ሌላ ነገር የሚያስገቧቸው ከዛ እንደዚህ አድርጊ ነገር ውስጥ የሚያስገቧቸው ራሳቸው ሴቶች ናቸው ሲያወሩ። ሄሎ ደህና ነህ? እንዴት ነህ? አለሁልህ። ካንተ ግን በጣም ናፍቀኛል። አምሴው የእውነት ማርያምን በጣም ነው ናፈቀኝ። መቼ ነው የምንገናኘው? በጣም ነው የምወድ። እኔ እኮ እንዳንተ የምወደው ሰው የለኝም። ኧረ እኔ ሌላ ሰው እንደዚህ አውርቼ አላውቅም። 30 አውርታ እኮ ነው 30 አውርታ ማሚ ግስቲ ግባ እናስገባለን። ምን ችግር አለ? እኔ አውርቼ አላውቅም እንዳንተ። አንተን ብቻ ነው የማወራው። አንተን ብቻ ነው የምወደው። አንተ ብቻ ነህ ህይወቴ፣ የወደፊቱ ውድ ባሌ ምናምን እያሉ ነው የሚያወሩት። ማሚ ግስቲ ግባልን። ሰውየው አልገባም ማለት ጠገበ እኮ ጠገበ። ሰውየው ና ግባ። ሽንት ያመለጠኝ አለች አንዷ። ሲኖር ይታየኛል እንጂ ደስ እያልኩ እኔ ተወጥሬ ምን አጨናነቀኝ? እኔ ድሮ ስጀናጀን አንዘም ድሮ አሁን ነገርኳችሁ
ስራ ማጥቻ አልጀናየም ብሮ እንዴት ነህ? ደህና ነህ? አለሁ እግዚአብሔር ይመስገን። እንዴት ነህ? ሰላም ነው ወይ? አዎ ደህና ነኝ። ምናምን እንደዚህ ነው የምሆነው እኔ። ኧረ በጣም ደህና ነኝ። አልደበረኝም። ኧረ አልተቆጣሁም። ብዙ ጊዜ ትቆጫለሽ ይልኛል። ኧረ አልተቆጣሁም። የምር አልተቆጣሁም። እንደዚህ ነው የምኖረው። ብዙ ጊዜ የምቆጣ ነው የሚመስለው። ይሄ እንትን ማለት ነው እንዳለ ልብስ ይለቀለቀብኝ። ዛሬ ምን እየተካሄደ ነው? ድምጽ ሼፋራ ነው፣ አወራር ሼፋራ ነው ብለውኝ እኮ ነው። አወራር ሼፋራ ነው። እኔ ደግሞ በማውቀው አማርኛ ባደግኩበት አማርኛ ባደግኩበት አማርኛ ማውራት። ቴንክ ሶ ማች ጋይስ። ሜምበር የምትሆኑ ሁላችሁ ሜምበር ሆኑ። ፋርነት ከሆነ የስ ፋራ ነኝ እያልኳቸው ነው፣ እያረጋገጥኩላቸው ነው። ያልሆንኩትን መሆን አልፈልግም እኔ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ብቻ እንኳንም አላያኝ። አይ ጋይስ ሁላችሁ ሜምበር ነው፣ ሁላችሁ ሜምበር ነው። Are you አበሻ? Yes. Yes. ግራ ጎኔ ብሎ መጥቶ ማን ነበር? ኦይሚ አንተ ነህ እንዴ? ግራ ጎኔ ብሎ መጥቶ ደህና ነህ? የምወዳቸው አመሰግናለሁ ውዶች። አፈር ብሉ። ስታስጠሉ አትሊስት ወይ ምስርዬ ወይ የልጅነት ፍቅረኛሽ ምን ላይ ነው ቅድስቴ? የልጅነት ፍቅረኛ አሁን ፍቅረኛ የሚባለው ያወራ ነው ወይስ የተነካካ ምናምን ነው? የተነካካ ምናምን ነው። እንደዛ ከሆነ እኔ በፍቅረኛ ምናምን ነው፣ እንደዛ የለም። ያው ያወራ ምናምን ነው። ቅድስትዬ እየቀና ነው። በምን ይሁን ይማር ለምን ንገሩ። ያወራ ምናምን ያወራሁት ምናምን ከሆነ እሱ ከሆነ ሲ ነው የኔ ማር፣ የኔ ቆንጆ። እውነቴን እኮ ነው። ይህ ዝም ብሎ በወሬ ደረጃ ከሆነ ቴንክ ዩ ጋይስ አመሰግናለሁ። በወሬ ምናምን ደረጃ ከሆነ የድሮ ፍቅረኛዬ በወሬ ያወራሁት ምናምን ከሆነ እሺ ቆይ ይችን ብቻ ላውራና ጫወታለሁ። እሱ ከሆነ ወላይ ፋራ አልወድም። ተነፋ እና ለኔ ጋር ምን ታደርጋለህ? ተነፋ እና እኔ ጋር ምን ታደርጋለህ? ፋራ አልወድም። ፋራ እኔን ባትወድ ነው እንዴ ተገስጠ ቁጭ ብለህ የምታዳምጠኝ የምታይኝ? ካልወደድከኝ ለምን ታይኛለህ? ቅማንጅራ ይላችሁ በወሬ ደረጃ በወሬ ያወራሁት ምናምን ከሆነ ይላችሁ አሁን ትዳር ይዞ ልጅ ወልዶ ከሚስቱ ጋር ፒስ ነን። በጣም ነው የምትወደኝ፣ ጓደኛዬ ናት። ውዴ ማሬ እንባባላለን። አምሮብሻል ቃል ለዛ ነው እንዴ ስትወደኝ ቅድስትዬ ምናምን እንደዛ ነው። የምር እውነት እየቀለድኩ ነው መስላችሁ?
ሰውዬ ካልፈለክ ካልወደድከኝ እዚህ ጋር አስገድዶ ያስቀመጠ ሰው የለም። ረፊ ሴትዮ ሰርቀሻ ታጠቂማትሽ። እኔ ስታይኝ እንትን መስላለሁ እንዴ? አንድ የራሴን የሆነን ሰው የራሴን ፍቅረኛ ማንም ያልያዘውን የራሴን ፍቅረኛ ይዤ እንደፈለገኝ ማሽከርከር እየቻልኩኝ ለምን ብዬ ነው እየተጋራሁ አየችኝ አላየች ብዬ የምሳቀቀው? እኔ በታችነት ስሜት ያለብኝ ይመስላል እንዴ? መልስልኝ። የራሴን ሰው እንደፈለገኝ ማድረግ እየቻልኩ ስፈልግ ጠዋት ስፈልግ ቀን ስፈልግ ማታ በፈለግኩ ሰዓት ና ስለው የሚመጣልኝ ሰው እያለ አስባችሁታል? ባለትዳር እሱ እንትን ብሎ ድንገት ብታመም የማይደርስልኝ ሰው ጋር ምናምን የሆነ ነገር ምናምን እንትን ስል ብትታመሚ እኮ አይደርስልሽም። ስልኩ ዝግ ነው ወይ ሲተኛ ብሎክ አድርጎሻል ከሷ ጋር ሲተኛ፣ ወይ ስልኩ ዝግ ነው ወይ ስልኩ እንትን ነው። ብትታመሚ የማይደርስልሽ ሰው ነው። ሰው የራሴን ሰው እንደፈለገኝ ማሽከርከር እንደፈለገኝ ማለት ነው። መራራ ሀቅ እናሳ እንደፈለገኝ ማሽከርከር እየቻልኩኝ ምን አነሰኝ ብዬ እናሳ ህልማለኝ እናሳ ቅብር አድርጎ ነው ሊያኖረኝ። ምን አነሰኝ ብዬ እኔ ምን አነሰኝ ብዬ ምን አነሰኝ? ልበለው አላጣሁ፣ እሱ ጋር የምጠገው ባለትዳር ወንድ ጋር የምጠገው ልበለው አላጣሁ፣ ልለብሰው አላጣሁ፣ ልሄድበት አላጣሁ። ለምን ብዬ እኔ በጣም ከባድ ባህሪ አለብኝ። ለምሳሌ ሌሊት ላይ በደረቁ ሌሊት ፈልጌሃለሁ ና ካልኩት መምጣት አለበት። ናፍቀኸኛል ና ካልኩት መምጣት አለበት በደረቁ ሌሊት። እሱም ነይ ካለኝ መሄድ አለብኝ። በቃ መድረስ አለብኝ። እንደዚህ ብዬ ማንሰው ነኝ። ግድ ነው እና እኔ ለምሳሌ አሁን ልክ ሌሊት ላይ አሁን ነፍሴ ጭንቅ እያላት ነፍሴ ጭንቅ እያለ ማለት ነው። ነፍሴ አሁን በናፍቆት ተጨንቃ እሱ ሚስቱን አቅፎ ተኝቶ አይነት ስሜት ከተሰማኝ እኔ እውነት ሰው አይደለሁም፣ ሞቻለሁ ማለት ነው። ሞቻለሁ። ሚስቱን አቅፎ እንደሚተኛ አይነት ስሜት ከተሰማኝ ሞቻለሁ። ያማችኋል እንዴ? ያማችኋል እንዴ? ማሜ ተቃጠል። እንዳንተ አይነት ወንዶች ለትዳር አይደለም ለውሽምነት ራሱ አይሆኑም። ብቁ አይደለም አንተ ለባልነት። ቅናት አይደለም ጋይስ፣ ቅናት አይደለም። ቅናት ሳይሆን ማለት ነው ጌታ በላይ ቅናት አይደለም። ይሄ ቅናት አይደለም። ይሄ የክብር ጉዳይ ነው። ነገርኳችሁ እኮ አንቺ ብቁ ነሽ ለራስሽ አለ። በቃ ብቁ የሆንሽ ሴት ሆነሽ የራስሽን የግልሽን ሰው ማንም የማይጋራሽን ሰው እንደፈለግሽ ከሱ ጋር መሆን እየቻልሽ እንደፈለግሽ ያለመሳቀቅ ፎቶ ብትነሻ አትሳቀቂም። እሆነ ሀገር ብትሄጂ አዩት አላዩት ይሄ እኮ የሚስቴ ወገን ትሆናለሽ ምናምን ብሎ እየተሳቀቀ እሱ ሚስቱ ጋር ሲሄድ ምናምን ስልክ አያነሳልሽም። አርግዘሽ ምጥ ላይ ብትሆኚ ታመሽ እንትን ላይ ብትሆኚ ምን አንጋተተሽ እያልኩሽ እኮ ነው ሴትዮ። የራስሽን መያዝ እየቻልሽ ዝንጀሮም ይሁን የራስሽን ያዥ። ምን ችግር አለ? ዝንጀሮ ቢሆን ራሱ የራስሽ ነገር የራስሽ ነው። የራስሽ ነገር የራስሽ ነው። አንድ ጎጆ ፍርስ ከአንድ ከተንጣለለ ቪላ ማለት ነው የራስሽ የሆነች ጎጆ ትሻልሻለች ከዛ ከተንጣለለ ቪላ። ቢካዝ የምታስተኛሽ መሸሸጊያሽ እሷ ናት። ትሸሸጊበታለሽ፣ ትደበቂበታለሽ፣ ትተኝባታለሽ።
ያ የተንጣለለ የሰው ቪላ ልግባ ብትይ ትገቢበታለሽ? አትገቢ፣ አያስገባሽም። የራስን የመሰለ ነገር የለም። የሰው ነው፣ ምን ጊዜም የሰው ነው። አሁን እቃ ተውሳችሁ ምናምን ራሱ ይሄ እንደዚህ ሄደሽ ምናምን እንደዚህ አይነት እቃ ነበረኝ እኮ ለከሌ ሰጥቻት ነው፣ ለከሌ አበድሪያት እኮ ነው፣ ለከሌ አውሻት እኮ ነው። የሰው ምን ጊዜም የሰው ነው። እኔ እንጂ ቅናት አይደለም ክብር ነው። አሁን አንድ ሰው ባለትዳር ወንድ አላገባም ከባለትዳር ወንድ ጋር ምናምን እንትን አይደለም ሲል ምናምን የቅናት አይደለም። ወይ ደግሞ ባሌ ሌላ ሴት እንዲነካብኝ አልፈልግም እንዲያይብኝ አልፈልግም ሲል ስለምትቀና አይደለም። እኔ ስለምቀና አይደለም። ምን አባቱ ጎደለኝ ብሎ ከኔ ማድረግ ያለብሽን ነገር በሙሉ አድርጊ። ከዛ በኋላ አለማጉደል ነው፣ በቃ አለማጉደል ነው። ካልጎደለበት ምን አባቱ ልሁን ብሎ ነው። አታጉድይበት ብቻ እንጂ ስጭ እንደፈለገው ምንም ይበል ምንም ይፈልግ። ከዛ ውጪ ምን አባቱ ጎደለብኝ ብሎ ነው እንዲሁ እየወደድክ እንዴ ግጥም አድርጌ ግዴታ እኮ ነው። ልከለከለ ራሱ በሃይማኖት ያልተፈቀደልኝ መከልከል አልችልም። እኔ አይደለሁም። ከዛ በኋላ እኔ አይደለሁም። አንድ ሰው የሱ ከሆንኩ እኔ አይደለሁም። ማዘዝ አልችልም በእኔ እኔ አይደለሁም የሚለው ሙዚቃ ልጋብዛችሁ እኔ አይደለሁም። አንድ ሰው እውነቴን እኮ ነው። አንድ ሴት ባል ካገባች በኋላ እሷ የእሱ አይደለችም፣ በቃ የእሱ ናት። ምንም ምግብ ግን ቀመስ ባረግ ምን ይመስላችኋል? ምግብ ራበኝ። እውነት ነው። እኔ እየሳኩ ስለማወራ ነው እንዴ? እውነቴን እኮ ነው። ግን ቁም ነገር መከልከል አትችሉም። እግዚአብሔርም ሰከ መከልከል አትችይም እኮ እየሳኩ ስለማወራ ነው እንዴ? እየሳኩ ስለማወራ ነው። አረ በኋላ ትበያለሽ። አውጊን ትንሽዬ ልብላ። አልበላሁም እኮ ራበኝ። ያወራሽ ሁሉ ትክክል ነው። ምን አለ መሰለሽ፣ የፋራን ባህሪ ልንገርሽ ዛሬ። የፋራ ባህሪ እርግጠኛ ነኝ ከአንድ ሰው ጋር ተዋወቅሽ ልበልሽ፣ መኪና ውስጥ ቁጭ ብለሽ፣ አንደኛ ፋራ በራስ መተማመን የለው። መኪና ውስጥ አብረሽ ቁጭ ብለሽ እሱ እንኳን ሊያቅፍሽ ቢፈልግሽ ወደ ዳር ትጠጊያለሽ። ለምን ታውቂያለሽ? ፋራ ነሻ፣ ስልጦን አይደለሽም። አንድ ወይ እኔም ወደው ሰው ከሆነ እንደዛ። ግን የትኛውም ወንድ መኪና ላይ ስለተቀመጠ አይነካኝም። የኔ ከሆነ ባሌ ከሆነ መኪና ውስጥ ለምን አልስመው። ሶስተኛ ስታወሪው እንኳን ወይ መረዳት